ይኸው ምን አልኩህ? ምንድነው? ና አንተ ካማ ና ቶሎ ምን ኧረ ማንም ሰው እንዳይነካ እየነካን አይደለም ግን አረጋጋው እንዴ ኧረ ወይኔ ጉዴ ይሄ ነው አይደል ወይኔ ጉዴ ይሄ ነገር እንትን በሉት ዶክተር ምንድነው የተፈጠረው ሂድልኝ ምንድነው ሰላም ውድ ቤተሰቦች እንዴት አላችሁ? እኔ ያለሁ ዛሬ ደግሞ እስኪ በአዲስ ቪዲዮም ባይሆን ከዚህ በፊት የነበረውን ቪዲዮ አይታችሁታል። አንድ እህታችን በከባድ ህመም ስትሰቃይ ነበረች። እሷን ከዶክተሩ ጋር ያለውን ነገር አይታችኋል። ዶክተሩንም ይዘነው ወደኛ ቦታ ወስደነው ነበረ ማለት ወደ መታሰሪያ ቦታ ሄዶ ነበረ። እሷም የነበረችበትን ከማህፀኗ የወጣውን ነገር አይታችኋል። በጣም የሚያሳፍርና የሚያሳዝን ነገር ነበረ። ዛሬ ደግሞ በጣም ሰሞኑን በተደጋጋሚ ስልኮች ትደውል ነበረ፣ ቴክስቶችም ታስቀምጥልኝ ነበረ። እኔ ግን አልቻልኩም። ብዙ ስራዎች ስለነበሩኝ ወደ እነሱ እየተሯሯጥኩ ነበር። ምክንያቱም ለዚህ ሴትዮ አንድ ጊዜ መፍትሄ የምንለውን ነገር ሰጥተናታል። እሱንም ወደ ህግ አቅርበን ህግ የራሱን ውሳኔ ሰጥቶበት ተቀምጧል ማለት ነው። ግን አይምሮዬን ምን ሰላም ነሳ ይመስላችሁ? በጣም በተደጋጋሚ ነው የምትደውለው። ከዛ መቼ ለታ ነው እንደ ትላንት ምናምን አይነት ነገር ላይ ደውዬላት ነበረ። አወራኋት። ምንድነው የተፈጠረው ስላት እባክህ አንዴ ብቻ መተኸኝ እባክህ እያለች ነው በተደጋጋሚ እየለመነችኝ የነበረው። ስለዚህ የማይሆን ነገሮች እያየን እየሰማን የማይሆን ነገሮች ከሚፈጠሩ እኔ እስኪ ቦታዋ ላይ ማለት ያለችበት ቦታ ላይ ሄጄ ልያት ወይስ ምን? በቃ የእውነት ነው የምላችሁ ግራ በጣም በተጋባ ስሜት ውስጥ ነበር ሰሞኑን የነበርኩት። ዛሬ ከጀርባ ካሉት ጓደኞቼ ጋር ተመካከርንና እስኪ ሂድና ያት ምንድነው የሆነችው? ምንድነው እየተፈጠረ ያለው? ይሄ ሰውዬ ብዙ ሰዎችና ገንዘብ እንዳለው ግልጽ ስለሆነ የሆነ ነገርስ ሊያስደርጋት ሞክሮ ቢሆን ሰዎች ስልኮባት ቢሆን እባክህ ሂድና የሚሆነውን እስኪ ካንተ ይለፍ ምናምን ብለውኝ ዛሬ እንግዲህ ተዘጋጅቼ ወጣሁት። እሷ ጋር ሄጄ የተፈጠረውን ነገር ለማየት ነው ማለት ነው። ምን እንደተፈጠረ እኔም ማወቅ አልቻልኩም፣ መገመትም አልቻልኩም። በጣም ታምሜያለሁ። እባክህን አንተ ካልመጣህ በሽታዬ መድኃኒት የለውም እና ምናምን ነው እያለችኝ የነበረው። ያንን ነገር ደግሞ አይቼ ተደናግጬም ስለነበረ እውነትም ከኔ ውጭ መፍትሄ የሚሰጣት ሰው ሊኖር አይችልም ብዬ በማሰብ እንግዲህ ዛሬ ተነስቼ ወጥቻለሁ። በጣም የምታሳዝን ሰው ናት። ከዛን ጊዜ 2 ቀን ምናምን በኋላ እኔ ስራም ላልወጣሁም ነበረ። በጣም ተረብሼ ነበረ። እኔም በተደጋጋሚ ደውልላት ነበረ። ከዚህ አሁን እሷ መደወል ከመጀመሪያው በፊት አወራት ነበረ። ደህና እንደነበረች ጥሩ ስሜት ላይ እንደነበረች ነበር የምትነግረኝ። አሁን ግን ተመልሶ ያ ስሜት መጥቷል። በጣም ህመም ላይ ነኝ ከሚባለው በላይ ችግር ላይ ነኝ ያለችን። እንግዲህ ምንድነው የሚሆነው? አሁን ወደ መኖሪያ ቤቷ እንሄዳለን። በዚህ አጋጣሚ ልነግራችሁ የምፈልገው የምትኖርበትን ቤት ያንን ነገር ካየች በኋላ በጣም በመደንገጧና በመረበሿ ምክንያት ተነስታ ወጥታ ዘመዶቿ ቤት እንዳለችና ሌላ አድራሻ እንደቀየረች አድራሻዋን ልካልናለች። በዛ አድራሻ መሰረት ያለችበት ሄደን እናገኘት የሚሆነው ማለት ነው። እስከዛ አብሮነታችሁ እንዳይለየኝ እስክንገናኝ ድረስ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ። ወደ መኖሪያ ቤቷ የምንሄድ ይሆናል። አብረን እንሂድ። ያው እንግዲህ ውድ ቤተሰቦቼ ወይዘሮ መዓዛ ቤት ተገኝተናል ማለት ነው። እስቲ ያለችበትን ሁኔታና እኛን ለምን እንደፈለገችን እኔ ያው የምትችለው ያህል እሷ ማስረዳት በምትችልበት አቅም አስረድታኛለች። ለእናንተም ግልጽ እንዲሆን እስኪ ወይዘሮ መዓዛ ምንድነው የሆንሽው? በምን ምክንያት ነው የጠራሽ? መነሳትም አትችይም እንግዲህ እንደማይሽ በሩንም ክፍት ነው ያገኘነው። ምንድነው የተፈጠረው? በጣም አሞኛል። በጣም ተባብሶብኛል። በፊት ካገኘኸኝ በጣም የባሰ ህመም እየተሰማኝ ነው ያለው። በጣም አሞኛል።
ምንድነው ማለት አሁን ባለፈው የነበረውን ነገር እኛም ተመልካችም አይተናል። እስኪ ሌላ አዲስ ነገር ምን ተፈጥሮ ነው? ምንድነው እየሆንሽ ያለሽው? አዎ ዴቭ፣ ምን መሰለክ ያልሄድኩበት ያልታየሁት አልትራሳውንድ ታየው ያልታየሁት ነገር የለም። ግን ምንም አይነት ነገር አላገኘሁበትም። ምንም አይነት ለውጥ አላገኘሁበትም። እየባሰብኝ ያው ካልጋ ላይ ራሱ መውረድ አቅቶኛል። በጣም አሞኛል። በጣም 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 ብሶብኛል። ምንድነው አሁን ከዚህ ቤት አሁን ይሄ አዲስ ቤት ነው የመጣ ነው። ከቤትሽ የወጣሽበት ምክንያት ምንድነው? ቤት ማለት እዛ አካባቢ ያሉ ሰዎች ስለተፈጠረው ነገር አውቀው ነው ወይስ አንቺ ምንድነው ተፈጥሮብሽ ነው ወደዚህ መጣሽው? አዎ ከዛ ከነበርኩበት ምን የመሰለ ከማረ ቤቴማ በሰው ምላስ በሰው አፍ ሰው ሁሉ አገለለኝ። ይኸው በኪራይ ቤት ነው ያለሁት። በዛ ምክንያት ነው ወደዚህ የመጣሁት ዴቭ። ምንድነው እየታየሽ ያለው እየተሰማሽ ያለው ስሜት ምንድነው? አሁን ግልጽ እንዲሆን እኔ ምን ልረዳሽ እንደምችል ማቀው ግልጽ አድርገሽ የተሰማሽን የሆነውን ነገር ስትነግሪኝ ነውና ምንድነው እየተሰማሽ ያለው? ይኸው ከማህፀኔ ውስጥ እንደዚህ አይነት ፈሳሽ ነው የሚወጣኝ። በጣም ፈሳሽ ይፈሰኛል። ይኸው ማሳየት እችላለሁ ወይም አንተ ማየት ትችላለህ። እኛ እናያለን። እስኪ ካሜራማን እንዲያሳይልኝ። ምን ያህል ጊዜ ሆነ አሁን ይሄ ስሜት ሲሰማሽ? አረ በጣም በቃ ሁሌ ነው የማይወጣኝ ጉድ የለም። እንደዚህ ጥቅርሻ የመሰለ ነገር ይፈሰኛል። አዳከመኝ። በጣም ተቸገርኩኝ። ከሱ ውጭ ሌላ የሚታይሽ ነገር አለ? አረ በቃ በጣም ብዙ ነገር ነው የሚሰማኝ። ግን አሁን እኔ ዴቭ ከቻልክ አንድ ነገር ላስቸግርክ ነው። ምን እንዳደረግልሽ? በቃ ዶክተሩን ጥራልኝ። አሁን እንግዲህ ዶክተሩ ከዚህ በፊት አንቺ ጋር የነበረውን ነገር አይተሻል። በዛ ምክንያት ለህግ አሳልፈን ሰጥተን ህግ የራሱን የሆነ ውሳኔ ወስኗልና እኛ አሁን እሱን ከዛ የምናስወጣበት መንገድ አይኖረንም። ወይ ደግሞ ሌላ ይሻላል የተሻለ ነው የምትዩ ህክምና ካለ እሱን ለመሞከር እንሞክራለን እንጂ አንዴ የሆነ ውሳኔ የተሰጠው ሰው ነው እሱን ለማስወጣት በጣም ይከብደናል። ከጀርባም ሰዎች አሉ እነሱ የሚችሉ ከሆነ እንደሚችሉ እንሞክራለን። ግን የማይሆን ከሆነ ወይዘሮ ማዛውን ሌሎች ዶክተሮች እኛ ጋርም አሉ። እነሱን ግን ለአንቺ መፍትሄ መስጠት የሚችሉት ትክክለኛውን የህመምሽን ስሜት አሁን ባለፈው ከወጣልሽ ነገር ሌላ የተለየ ነገር ነበረ ወይ? ፈሳሾቹ ያው ቆሻሻ ሊሆኑ ይችላሉ የሚል ሀሳብ ስላለኝ ሌላም ህመም ባለፈው አይነት ህመም አለ ወይ ደግሞ የተለየ ያየሽው ነገር እንዳለ እስኪ ንገሪኝ። አዎ በጣም የተለየ ነገር አይቻለሁ። ይኸው አሳይቼካለሁ። በጣም ያው ከባለፈው እጥፍ ነው የሆነብኝ። በጣም ማለት ነው። የቀረም ነገር ሳይኖር አይቀርም። የቀረ እንቁላሎች ነገር ሳይኖሩ አልቀሩም። ስለዚህ መቼም ህግም ቢይዘው ከሰው ነፍስ አይበልጥም አይደል? ከሰው ህይወት ስለማይበልጥ የሚከፈለውን ዋጋ ከፍላችሁ ሆነ ምንም ነገር አድርጋችሁ ዶክተሩን አምጡልኝ። እንኳን እኛ ማድረግ የምንችል አይመስለኝም። ከቻልን ግን የምንችለውን ልናደርግ ቃል እንገባልሻለን። ግን አሁን ይህን ሰው የምንጠራበት ምክንያት እንደ ከዚህ በፊቱ አይነት ስሜት ነው እንጂ ያየሁት ነገር የለም እያልሽን ምን ብለን እንጠራዋለን? አይደለም አሁን ደግሞ ማለት ነው ከበፊቱ የበለጠ ነገር ምን እንደሚታየኝ ታውቃለህ ዴቭ? እነዚህ ትናንሽዬ እንቁላሎች የተፈለፈሉ አይነት አሉ አይደለ? እንደሱ አይነት ነገርም ይታየኛል። እንደገና ደግሞ የሆነ ረዘም ያለ ነገር እንደዚህ ግብት ውጥት ይልና እንደገና ተመልሶ ግብት ይልብኛል። ስለዚህ ግዴታ ዶክተሩ መገኘት አለበት። ከዚህ አሁን እንግዲህ እንዳልሽኝ ህክምናዎች ሞክረሻል? እነሱ ጋር ሄደሽ ይሄንን ነገር አስረድተሻቸዋል? አይ እኔ አላስረዳኋቸውም። ብቻ አልትራሳውንድም ውስጥ ሁሉን ነገር ተነሳው። እዛም ሲሄድ ምንም ነገር ሊያውቁልኝ አልቻሉም፣ ችግሬን ማለት ነው። ስለዚህ ግዴታ ዶክተሩን ጥራልኝ ዴቭዬ እባክህ። እስቲ አሁን እኛ የምንችለውን ለማድረግ ቃል ገብተናል። አሁንም ቃል እንገባልሻለን። ነገር ግን አሁን ይሄ ሰውዬ በህግ የተያዘ ሰው ስለሆነ እሺ ብሎ ህጉም የሚለቅልን አይመስለኝም። እንግዲህ ሰዎች አሉ እንደነገርኩሽ፣ እነዚህ ሰዎች አብረውን ያሉ ሰዎች የሚችሉ ከሆነ የሚችሉትን ያደርጋሉ።
እስከዛ ድረስ ግን አንቺ ምንድነው ማድረግ ያለብሽ የሚሰማሽ ህመም ምን ያህል እንደሆነ ምን በቃ ማለት እንዴት አይነት ህመሞች አሁን ከዚህ በፊት ከነበረው ብሷል በጣም ብሷል ስለዚህ እሱን ይዘን እንኳን መምጣት ብንችል ስሜታዊ መሆን ያስፈልገው ረድቶን ፈጣሪ ነው እንጂ ላይሆንም ይችላል ይዘነው ከመጣን ስሜታዊ መሆን ያስፈልግም የሆነ የተለየ ነገሮችን ማሳየት አያስፈልግም ለምን ይሄ ሰውዬ ያንቺ ነፍስ ያለችው በሱ እጅ ስለሆነ ማለት ነው ብቻ እንደምንም ብለን ለማምጣት እንሞክራለን ልጅሽ የት ሄዶ ነው ልጅሽንም አላየሁት አዎ ልጄ ትምህርት ቤት ነው ሄደው እንዴት ነው አሁን እሱስ እንዴት ነው አራሱም እየተሰቃየ ነው ያለው ይሄው እንደምታውቀው በኪራይ ቤት ነው ያለ ነው እኔ ካልጋ ላይ መነሳት አልችልም እንደምትይኝ የተባባሰብኝ ነው ሶርድ ራሱ የሆነ በማህፀኔ ላይ የሆነ ያ ግብት ብሎ ብጥት ስለሚል እሱም ተሳቀቀብኝ ልጄ ራሱ ተሳቀቀብኝ አሁን ትምህርት ቤት ሄዶ ነው እንግዲህ ምን አባቴ ላድርግ ሰው ሁሉ አገለለኝ ከአቅሜ በላይ ሆነኩ ዴቭ እባክህ ተባበረኝ አሁን ልጅ ካለክ በልጅክ ይዤሃለሁ እንደው ምን ብዬ ልንገርክ የተሻለህን ተባበረኝ ማድረግ የምችለውን እኮ አደርጋለሁ ወይዘሮ ማዛግ ግን ይሆናል አይደል አሁን ያለንበት ሁኔታ እሱ ሰው ልጁ ያለበት ሁኔታ እኛ የምናመጣበት ሁኔታ አይደለም ግን የምንችለውን አድርገን ላንቺ መዳንን መፍትሄ ለመፍጠር እንሞክራለን አሁንም ልጅሽን ትምህርት ቤት ነው የሚውለው እዛም ተጽዕኖ ጭንቅላቱ ላይ እንዳያርበት ከትምህርቱ እንትን እንዳይል አንቺ የምትችይውን ሁሉ ለማድረግ ጥረት አድርጊ በምንችለው አቅም አፍጥነን ይሄን ሰውዬ እጃችን አስገብተን ወደ አንቺ ይዘን ለመምጣት ቃል እንገባለን ለአንቺም አይደለም ለተመልካቾችም ቃል እገባለሁ የምችለውን አድርጌ ከጀርባ አሉ ጓደኞቼ እና ሄኒም አሉ እና ሮቤልም አሉ ብዙ ልጆች አሉ እስኪ እሱን የምንችለው ያህል ታግለን ወደዚህ ሴትዮ ቤት ይዘን መተን የሚሰጠንን መፍትሄ ለማየት እንሞክራለን ማለት አሁን ከወይዘሮ መዓዛ ጋር ብዙ መቆየቱ ህመሙ ማባባስ እንጂ መፍትሄ መፍጠር አይደለም ስለዚህ ወደሱ ጋር ነው አብረን የምንሄደው ምንም የምናቃጥለው ጊዜ የለም እስከ እንደዚህ በፊቱ ማለት ነው ጊዜ አናቃጥልም አሁን ወጥተን ያለበት ቦታ ድረስ ሄደን ሰዎችን ለማውራት ኮሚኒኬት ለማድረግ ነው የምንሞክረው ማለት ነው እናንተም ፈጣሪ ይርዳችሁ ብላችሁ አብራችሁን ተከተሉ እሱን እስከ አግኝተን እስክንመጣ ቪዲዮአችንን እንደተለመደው ላይክ ሼር ሰብስክራይብ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን እሱ ወዳለበት ቦታ የምንሄድ ነው የሚሆነው አሳውቃችኋለሁ አብራችሁን ቆዩ ያው እንግዲህ ውድ ቤተሰቦቼ በጣም ከብዙ ልፋትና ድካም በኋላ ይሄንን ዶክተር ኃላፊነት ወስደን ሊሰጡን ቃል ገብተውልን ውጭ ቆመን እየጠበቅን ያለነው ማለት ነው ምንድነው ከዚህ በኋላ የሚሆነው ወደደም ጠላም ይሄን ሰውዬ ቀጥታ ወስደን ወደ ሴትዮዋ ቤት በመምራት ያለውን ነገር እንዲያስተካክልና እቺን ሴትዮ እስከመጨረሻው መፍትሄ እንዲሰጣት ለማድረግ ነው ቆርጠን የተነሳ ነው ማለት ነው ያው ያለንበት ቦታ የፖሊስ ጣቢያው ግቢ ስለሆነ ኮቴዎችና ያው የሰው እንቅስቃሴ ሊበዛብን ይችላል ማለት ነው ስለዚህ ቢሆንም ይሄንን ነገር አልፈን ዛሬ ይሄንን ዶክተር እንደምንም ብለን እሷ ጋር ወስደን ለዚህ ሴትዮ መፍትሄ እባክን መፍትሄ ስጣት አሁን ከሱ ጋር መጣላቱ መጋጨቱ ምንም የሚፈጥርልን መፍትሄ የለም ማለት ነው መፍትሄ የለም ማለት ነው ስለዚህ ምንድነው የሚሆነው እሱን በጸባይ ያለውን ነገር ለማስተካከል መሞከር ነው ሌላ ምንም አይነት አማራጭ የለንም ትግል ውስጥም ዱላ ውስጥም መግባት እቺን ሴትዮ ይባስ ህመማን ማባባስ ነው የሚሆንብን ማለት ነው በተቻለን አቅም እኛ በምንችለው አቅም በራሳችን አካሄድ ቀስ ብለን አለስልሰን ሄደን ይሄን ሰውዬ ለሴትዮዋ መፍትሄ እንዲሰጣትና ከዚህ በላይም ያደረገባት ነገር ካለ መፍትሄ እንዲሰጣንና ምን እንዳደረገባት እንዲነግረን ምናረግ ነው የሚሆነው ማለት ነው ሳይወጣ አይቀርም እስኪ እንየውና ናስቲ ና አበዝ ገባ ወደዚህ ያው ዶክተራችን እንግዲህ መጥቷል እንዴት ነበር ዶክተር ቆይታ አንተ ሰውዬ ቆይ ከኔ ምን ፈልገህ የተማመንከው ነገር አለ
እኔ ከራሴ ውጪ የምተማመነው ነገር የለም። የተረዳው አልመሰለኝም። ይሄንን ነገር የተረዳው አልመሰለኝም። ምንድነው? ምን ልረዳ? ምን እንድረዳ ነው የፈለግከው? በጣም ከዚህ በኋላ የሚደርስብህን ነገር ተቀበለው። በጣም መስመር እያለፍክ ነው። በጣም አንደኛ ለምን እዚህ ድረስ ለምን ከእስር ቤት እንዳስመጣኝ ምንም እየገባኝ አይደለም። አንዴ አሳሰርከኝ አይደል? ኦኬ እሺ፣ እንዲገባ የምትፈልግ ከሆነ ወይዘሮ መዓዛን ከዚህም በላይ የሆነ ነገር እንዳደረካት ታውቃለህ። አንተ የምታውቀው ነገር ነው። ስለዚህ አብረን ሄደን እስኪ ስለሷ መፍትሄ እንድትሰጣት አሁን እኛ የመጣ ነው እንደ በፊቱ ልንታገልህ ልንጣላህ አይደለም። መፍትሄ ልሰጣት ለሷ ልንማጸንህ አይነት አመጣጥ ነው የመጣ ነው። መቼም አላደርገውም። አንተ እና እሷ እኔን አሳስራችሁኝ እኔ ለሷ መፍትሄ እንድሰጣት ነው አንተ የምፈልገው? ጭራሽ አላደርገውም። በህይወት እያለሁ ይሄንን ነገር ጭራሽ አላደርገውም። ትሞታታለች እንጂ እሷን ጭራሽ ላድን እኔ። በጣም ትቀልዳለህ። አንተ መሞቻህን ጠብቅ፣ እሷም ቅርብ ጊዜ ነው። አንተም በጣም እየፈጠንክ ነው። ቆይ እሺ፣ ዛቻው ይቆየንና ለዚች ልጅ መፍትሄ ለመስጠት ልንማጸን ልንጋጭ ልንጣላ አይደለም። መፍትሄ እንድትሰጠን ልንለምንን የመጣ ነው እያልን ያለነው። ነገርኩህ እኮ ጭራሽ እንዳታስበው፣ ከዚህ በኋላ እንዳታስበው። አሁን ሳጅን ትመልሰኛለህ ወደ ፖሊስ ጣቢያ? ምንም ለምንድን ነው የምትመለሰው? ፈልገንህ እኮ ነው። እዛው ይሻለኛል። እስር ቤት መልሰኝ፣ በቃ ወደ እስር ቤት መልሰኝ። በቃ እዚህ ምንም አልሰራም። ወደ እስር ቤት መልሰኝ። ምንም የሚሰማ አይነት እኮ አይደለም። አሁን እኮ እኛ እኮ መፍትሄውን በሰላም እኮ ነው እኮ ልንፈታ የፈለግነው እኮ። አሁን ካንተ ጋር ያውን እኮ እንዳንተ እየጮኩ አይደለም እየወሩ ያለሁት። ቆይ አሳሰርከኝሽ። ከዚህ በላይ ከኔ ምንድነው ፈልገው? ቆይ በቃ እስር ቤት ነው ለኔ የተስማመኝ። እኔ እዛው እስር ቤት እገባለሁ። አንተ ደግሞ የእጅህን ታገኛለህ። እኔን አሳሰረኝ የትም አቆየው። አሁን ይኸውልህ እኔ እናንተ እንስማማ። መፍትሄው አንተ እምልህን ካደረክልኝ ከዚህ ካቴናም ካለህበትን ቦታ እንዳስወጣ ቃል ልግባለህ። በእውነት እስር ቤት ታስወጣኛለህ? እስር ቤት አሁን መጀመሪያ መፍትሄው ለሴትዮዋ ሄደን ያለችበትን ሁኔታ መፍትሄ የምትሰጣት ከሆነ መፍትሄውን እኔና አንተ ወደ ቤት ትመለሳለህ። እኛም እሷን አድነን ወደ መስሪያ ቤታችን እንመለሳለን። ሌላ ምንም እኔ እናንተን ከዚህ በኋላ የሚያነካካን ነገር የለም። እርግጠኛ ነህ? ስለ መዳኗ አታስብ፣ እኔ አድናታለሁ። ግን በምን እርግጠኛ ሆናለሁ አንተ እንደምታስፈታኝ? እሷን ካዳንኳት በኋላ አንተ እንትን ብትለኝስ? ለምን እልሃለሁ? አሁን እየለመንኩ ነው ያለሁት እኮ። አሁን እኔ በሌላው መንፈስ ያኔ በምንጣለው በተደባደብ ነው አይደለም። አሁን በመልካም ነው። እቺ ሴትዮ በጣም ተጎድታለች፣ በጣም እየታመመች፣ ለልጇ ስትል እንድትኖር እናርጋት ነው። ሌላ ነገር እኮ አይደለም እኮ። ታስፈታኛለህ? አስለቅቃለሁ። አንተም ደግሞ ወይዘሮ መዓዛ ካለችበት ሁኔታ እንደምታስወጣት ቃል ግባልኝ። ከዚህ ቦታ እንሂድ፣ ከዛ መፍትሄዎችን እንፍጠር። ችግር የለውም፣ እሷን አድናታለሁ። ግን አንደኛ እኔ ካንተ በጣም ብዙ ነገር እፈልጋለሁ። ባለፈው ያሳየኝ ስልክ ላይ ያለውን ፋይል አንደኛ እሱን ታጠፋልኛለህ፣ ሁለተኛ ከዚህ እስር ቤት ታስወጣኛለህ፣ ሶስተኛ ከወጣው በኋላ እናወራለን። ከህግ ከለላ እስር ከወጣው በኋላ እኔ እናንተ ያልጨረስነው ነገር አለ፣ እሱን እናወራለን። ችግር የለውም። እሺ፣ ስለዚህ ፍቃደኛ ነህ ወይዘሮ መዓዛ ቤት ለመሄድ ማለት ነው? አመሰግናለሁ። ውድ ተመልካቾቼ ዶክተራችን እንግዲህ እሺ ሄጄ መፍትሄ እሰጣታለሁ ብሎናል። አንዴ ልጨርስ ከተመልካቾቼ ጋር እና መፍትሄ እሰጣታለሁ ብሎናል። በጣም በተረጋጋ በሰከነ መንፈስ እያወራ ነው ያለነው ማለት ነው። ወይዘሮ መዓዛ ቤት ሄደን የሚሰጠንን መፍትሄ ደግሞ እናያለን። እንደምታድናት ያው ቃል ገብተህልናል አይደል? ቃል ገብቼ እላለሁ። ለምን ሳጅን አፈታልኝም? ቆይ አሁን ተረጋጋ። በእንደዚህ አይነት ሁኔታ እኮ አይደለም እኮ። በቃ ተስማማና ለምን ተስማማ ነው? መጀመሪያ እሷን ሕክምናውን ስትሰጣት ከዛ መፍትሄ ስታገኝ ነው አይደል? ለምን ካሁኑ እንደዚህ አይነት ስሜት ውስጥ ትገባለህ? በቃ እኔ ቃል ገብቼልሃለሁ። የሆነ ሳጅንም ባሉበት ችግር የለውም ብያለሁ። እንደምትለቀቅ ቃል ገብቼልሃለሁ። ስለዚህ ውድ ተመልካቾች ወይዘሮ መዓዛ ቤት ሄደን ደግሞ የሚፈጠረውን የምናይ ነው የሚሆነው። ግን ይቅርታና ዶክተር ከጀርባ ሌላ ሰዎች እንዳሉ የሆነች ኢንፎርሜሽን ሰምቻለሁና ሰዎች አሉ ነው አሉ። ማትወጣው ችግር ውስጥ እየገባ እንደሆነ ይሄንን ወቅ
በጣም ከጀርቤ በጣም ብዙ ሰዎች ነው ያሉት። እኔ ፊት ለፊት ሆኜ ዶክተርነቱን እሰራዋለሁ እንጂ በጣም ከጀርቤ በጣም ብዙ ሰዎች አሉ። ለሱ ኃላፊነቱን ወስደህ እንደምትሰራ እመንበት። ከዚህ በኋላ ለሚደርስብህ ነገር ትቀበለዋለህ። ምን ሊደርስብኝ ይችላል? ለምሳሌ አሁን እኔ ሰው እየረዳው ያለው ሰው ነኝ። እናንተ ደግሞ እያረጋችሁት ያላችሁትን ነው። እኔ ላይ አሁን ምን ልታደርሱ ነው? የሚደርስብን እያልክ የምታስፈራራ በማይመለከት እየገባ ነው። ይሄንን ወቅ በማይመለከት ሰው አድናለሁ አትልም። በቃ ያንተ ህይወት እስካልተነካ ምንም መግባት የለብህም እስከነጨራሹ። ይሄ ያንተ ህይወት አይደለም። ያንተ ህይወት ሲሆን ነው የምትጨነቀው። ስለሱ ህይወት አንተ ምን አገባ እስከነጨራሹ? ትክክል ነው። እኔ ምንም አያገባኝም። እስካሁንም ለገባውበት ነገር ይቅርታ ጠይቃለሁ። አሁን እኔ ምን ብዬ ልንገርህ? እውነት እንዲጸጽተኝ ነው ያረከኝ ያደረኩት ሁሉ። ወይዘሮ መዓዛ ጋር እንሂድና ሆነብህ መሰለኝ ደጋገምኩብህ። በጣም ስላሳሰበችኝ ነው። አንድ ልጅ አላት። ለአንድ ልጇ እንድትኖር እሷን እናርግ። ከዛ በኋላ አንተም ከህግ ተጠያቂነት ወጥተህ የራስን ህይወት ትኖራለህ፣ እኔም ወደ ራሴ ህይወት እመለሳለሁ። ተባባለን እኮ እንደዛ ተባባለን። ስለዚህ ፍቃደኛ ነህ? በዚህ ሰዓት ወይዘሮ መዓዛ ቤት መሄድ እንችላለን ማለት ነው። በቃ ችግር የለም። ስለዚህ ውድ ተመልካቾቼ አብሮነታችሁ እንዳይለየኝ። አሁንም ወይዘሮ መዓዛ ቤት እንሄዳለን። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ተነሱ እንሂድ። እሺ እንሂድ። ውድ ተመልካቾች መኖሪያ ቤቷ ደርሰናል። እንግዲህ አብረን ገብተን ውስጥ የሚፈጠረው ምን ነው የሚሆነው? ተከተሉን ካሜራማን። ግባ እዚህ ጋር ቁጭ በል። ለምንድን ነው ለምንድን ነው የምታደርጉኝ? እሺ እንዴ ቁጭ በል። ተረጋጊ። ወይዘሮ መዓዛ ተረጋጊ። አንተ ውሻ ነህ አንተ ቆሻሻ እንዴ! ጭራሽ እንደዚህ እየሰደበችኝ ነው እንዳድናት የምትጠይቀኝ? እናት የለህም? ወይዘሮ መዓዛ ተረጋጊ። ልጅ የለህም? አንተ ማትረባ ወንበዴ ነህ። በዚህ አይነት ሁኔታ ማስተካከል አንችልም። እባክሽ ወይዘሮ መዓዛ አንተ ቆሻሻ፣ አንተ አረመኔ፣ አንተ እንደዚህ ያለችኝማ ጭራሽ አላድናትም። ይሄን ልንገርህ፣ ያው ህመም ነው እኮ ዶክተር። ህመም ቢሆንስ እየሰደበችኝ ነው አድናት። ተረጋጊ እባክሽ። አንተ ውሻ፣ እባክሽ ውሻ ነህ። የማትረባ መፍትሄ መፍጠር አንችልም። አንተም ተረጋጋ ዶክተር። ተረጋጋ አትበለኝ ደግሞ አንተ ማትረባ ቆሻሻ። ተረጋጊ እባክሽ ተረጋጊ። ሳጀብታለሁ ቆይ ይፈታልሃል። አሁን ከእሷ ጋር ያለው እኮ እንዳድናት ፈልጋለህ። ለምን አፈታልኝ? ምሽካቴ ነው ይፈቱልሃል። እባክህ ሮባዬ ከነሳጅን እስቲ ቁልፍ ተቀበሉልኝ። አንተ ባለጌ፣ አንተ ባለጌ። ወይ ቆይ ወዛችኛለሽ። እኔ እናት የለህም እንዴ? አባት የለህም? ማትረባ ከንቱ ነክ። አንቺንማ መግደል ነበር። ወይኔ ግን ጭራሽ ትሰድኛለሽ። ነኝ ጠብቀኝ። አንተ ነህ ለዚህ ነገር እንትን የምትለኝ። ጠብቀኝ። እሺ በቃ አሁን ወይኔ መያዜ፣ ወይዘሮ መዓዛ እንደሱ አይሆንም። ወይኔ ተረጋግተሽ አዳምጪኝ። በሰው እጅ መውደቄ፣ ከዛ ከነበርኩበት ቤት አፈናቅለክ እዚህ በኪራይ ታሰቃየኛለህ። እግዚአብሔር አምላክ ግን የስራህን ይስጥክ። እየቀለድሽ ነው? የሰው እንባ፣ የኔ እንባ፣ የስንት ሰው እንባ እንደሚያደርስ አንተ ነህ እዚህ ነገር ውስጥ የከተትከኝ። እኔ እዛ እስር ቤት ይሻለኝ ነበር። አይደለም ዶክተር፣ አሁን እሷ ፈጣሪ ሆይ ተረድተናት። ያንተን ጉድ ያሳየኝ። ህመም ውስጥ ነው ይሄ። ታዲያ አንተ ልበለኝ ስደበኝ። ታዲያ እሱ ነው አንተ እንትን የምትለኝ? ገና የኔ እንባ እንደዚህ በንፉቅቅ ነው የሚያስኬድህ። ለምን እንባ አይደለም የስንት ሰው እንባ ገና አንተን በንብርክክ ካላስኬደ ፈጣሪ እውነት እኔ ለአምላኬ ነው ከአምላኬ ጋር ነው የምገናኘው። ወይኔ አቅም ማጣቴ። ውይ እንደዚህ አድርገህ ከሰው በታች አደረከ። አሁን መፍትሄ ልትሰጣት ትችላለህ ለዚህ ሴትዮ? ዶክተር ምን መሰለህ፣ ህመሙ ከእለት እለት እየባሰብኝ ነው፣ ችግር እየተፈጠረብኝ ነው። እዚህ ጋርም ቅድም አሳይታናለች ማስታጠቢያዋ ላይ የሚወስጣት ፈሳሽ ይሄ ነው። ጥቁር ፈሳሾች ከማህፀን ይወጣሉ ነው እያለች። ገና ይሄ እኮ ገና ጅማሬው እኮ ነው። አይክ ይሳለቅብኛል። ጅማሬው እንደዚህ በጣም እግዚአብሔር አምላክ የስራህን ይስጥክ።
ጭራሽ እሺ እንደዚህ ያለች ነው እኔ እሷን ዳድን የምጠይቀኝ አሁን እኔ ለአንተ ስል ምንም ማድረገው ነገር የለም እስር ቤት አስገብተኝ እንዴት ለአንተ ስል እሷ ስለላለ ላስወጣ ቃል ገባሁኝ አይደለ ቃል ስለገባው ለኔ ስትል ያለውን ነገር ለማስተካከል ሞክር ከዛ በኋላ ቀጣዩ ሂደት እኮ የሚቀጥል ነው የሚሆነው ብዙም እኮ የተንዛዛ ነገር አይኖርም ምንድነው አሁን እንዲ ሊያረጋት የሚችለው ምንድነው አንተ ውሻ ዝም አስወድልኝ እሷን ዝም አስወድልኝ ወይዘሮ ማዛባክ ትንሽ ተረጋጊና እስኪ መፍትሄ የሚለውን ነገር ይንገረን ለምንድነው ተመልሶ ይበሽታ የመጣባት ሳጅን ለምን አፈታልኝ ምንድነው ድጋሚ ይሄ ነገር ሊፈጠር ይቻላል ምክንያት ጥቁሩ እኮ ገና አንተን ሲላት እኮ ነው ያስቀመጥኩት እንቁላል እኮ የሴት እባብ እንቁላል ነው ያስቀመጥኩት አይ ቲንክ እሱ ይመስለኛል ሴቷ እባብ እንቁላል ሳትወልድ አይቀርም እዛው ማጣና ማለት እና የወለደች ስመጣ ነው እንደዚህ ጥቁር ነገር የሚፈሳት እሱ እንቁላል ነው መሰለኝ ስለዚህ እንቁላሎቹ እየተራቡ ነው ማለት ነው በጣም አሪፍ ስራ ነው ማለት ነው ስራው እየሰራ ነው ማለት ነው እሺ በቃ ዶክተር ባክ ይቅር በለኝ በቃ ይቅር በለኝ ምንም አማራጭ የለኝም ይቅር በለኝ ማጨረሻሽ እንደዚህ ሆኖ እንደዛ ስትሆኚ ነበር ይቅር በለኝ አቅም ያንሶኛል ጉልበት ክሌ እንዳልወጥቅ ግን ይቅር በለኝ ይቅርታ ብቻማ ለኔ አይጠቅመኝም ይቅር በለኝ ይቅርታ ብቻ ለኔ አይጠቅመኝም ባክ ዶክተር ባክ ወደ መፍትሄው ምንድነው አሁን ይቅርታ ካልተቀማ ዶክተር ምንድነው እቺን ሴትዮ መፍትሄ ለመስጠት አሁን ሁላችንም እየጣርን ያለ ነው እሷን እስከ መጨረሻው ከዚህ በሽታ ለመገላገል ለዚህ እስኪ ምንድነው አንተ መፍትሄ የምትለው ምንድነው እሺ መፍትሄ አቀርብላችኋል በዛ መፍትሄ ማትስማሙ ከሆነ እሷን አልድናት ቀጥታ እሷ የምትሄደው ወደ ሞትና ሞት ብቻ ነው ከዚህ በኋላ የምትሄደው እሷ እኔ በማቀርብላችሁ አማራጭ የምትሄዱ ከሆነ አድናላችኋል እስቲ ምንድነው መፍትሄ የምትለው አንደኛ ቀደም እንደተባባል ነው ቃል ትገባለህ ቃልም ገብተህ አቀርም ታስፈታኛለህ ምታስፈታኝ አሁን ነው አሁን ሳይሆን ምንም እኔ እሷን ካዳንኳት በኋላ ወደ እስር ቤት እንድመለሰኝ አልፈልግም እዛ ማጥ ውስጥ መግባት አልፈልግም አዎ እሷን ልክ ካዳንካት በኋላ አንተን ከእስር እንድትወጣ ፈልጋለሁ እኔ እንኳን አንተ እሺ እሷ ከሷ ምንድነው የምትፈልገው ነገርኩህ በአካውንቴ 50 ሺህ ብር ታስገቢልኛለሽ ምንም ችግር የለም እንዴ ምን ማለት ነው ምንም ችግር የለም እዚህ ነገር ውስጥ አንተ አይመለከትም ምን ማለት ነው እኔ ሳትድን እቺ ሴትዮ ለአንተ 50 ሺህ ብር ስትሰጥህ ማይም ነው የሚመስለው ቁጭ ብዬ ወይ ይቅር በቃ እኔ ወደ ዘው እስር ቤት መመለሱኝ ይሻለኛል እንዴ ይኸውልህ ያቀረብኩላችሁ ነው ገብቶናል እኮ ግን አይሆንም አሁን አንተ ምንም አይነት ነገር ለዚህ ሴትዮ ሳታደርግላት ለምንድነው 50 ሺህ ብር የምትሰጠው ባይሆንስ ይሄ ነገር አንተ ነህ ስራውን የምታውቀው እኔ ነኝ ዴቪድ ታውቀዋለህ ስራውን እኔ ብሩን ታቅፌው ከመቀመጥ 50 ሺህ ብሩ ይከፈለው ይሰጠው ከዛስ ባትድኝስ ወይ የሆነ ነገር ቢፈጠር ምንድነው አንተ ነህ እንዴ መከፈለኝ ገንዘቡን እንሞክር መሞከር አይከፋም እኔ አንድ ነገር የምነግርህ ነገር እሷ ፊትም ነው የምነግርህ በስነ ስርዓት የምነግርህ ይሄ ገንዘብ ተልኮል እቺ ሴትዮ ወይ ከበሽታው ባትድን ወይ ደግሞ ያለችው ነገር በአጠቃላይ ከሆዷ ካልወጣላት ህግም አይደለም እኔ ነኝ የምገል እሱን እኔ መራሱ እኔ እየነገርኩህ እሱን ቅድም ተባብለናል ካኔ ቀድሞ አንተ እንደምሞት ነግሬያለሁ እሱን ነገርኩህ ቀዳሚው ማን ገዳይ እንደሆነ አሁን እናያለን ባክ ዶክተር አሁን አንተራራ እንዳትዛዛት ዛቻ ምናምን አልፈልግም ግን እየነገርኩህ መፍትሄ በዚህ ሴትዮ ካላገኘው ምን ተማምነው ቆይ ማለት ቀጥታ ካንተ ጀርባ ማን ያለው ማንም ራሴ እኔ ያለው እንዴት ነው እንደዚህ የተማመንከው ታዲያ ጓደኞች አሉ ምን አላችሁ እነዚህ ምን አላችሁ ካኔ ጀርባ ያሉት ማለት እንኳን እናንተ እነዚህ ፖሊሶቹ ውጭ ያሉት ፖሊሶቹን ማለት ማዘዝ ማስገደል የሚችል ፓወር ያለኝ ሰው ነው በቃ እሺ ዶክተር እባክህ ተፈጠርክ አካውንት ላክልኝ እሺ አንዴ ሮባ ልጅ እስቲ ውጭ አንዴ አርጉልኝ እሷን ለውራት ለምንድን ነው ሞት ምንም ሊያስወራን አልቻለም አንዴ ውጭ ይሁን እሺ ታሳ
ልቀቀኝ እሺ ወይዘሮ ማለት አሁን ይሄ ልጅ ቢክደንስ? አይ አይክደንም። እኔ አሁን እኮ አቅም የሌለው ሰው ሆኜ የቀረብኩት ለአንቺ ስል። አይ ዴቭዬ ይገባኛል፣ ግን እስኪ እንሞክረው። በጣም እውነት ተመልካቾቼም ሳይታዘቡኝ አይቀሩም። በጣም ተልፈስፍሼ ሚስኪን ሆኜ ነው አጠገቡ ያለሁት። ለምን አንቺ መፍትሄ ማግኘት አለብሽ። ከሱ ውጪ ለአንቺ መፍትሄ የሚሰጥሽ ሰው የለም። እውነት ነው። ስለዚህ አሁን ደግሞ የጠየቀው ብር ብዙ ነው አንደኛ፣ ሁለተኛ ደግሞ ምንም ሳያደርግልሽ ብሩን መላኩ አስተማሚ መስሎ ይችላል። ምን ላድርግ ብለክ ነው ዴቭዬ? መቼም ገንዘብ ከሰው አይበልጥም እውነት ነው አይደለ? አሁን እኔ ልጄን ካላሳዳጊ ጥዬ የሆነ ነገር ብኖር ልጄን ምን አደርገዋለሁ? ገባክ? ስለዚህ ያለውን ነገር አድርገን ወደ መፍትሄው እንግባ። ለልጄ ብዬ ነው ይሄን ሁሉ ነገር የማደርገው። ይገባኛል እኮ ግን ከበደኝ። አንተም ተሰቃየህ፣ እግዚአብሔር ውለታህን ይክፈለው። እኔ ስራዬን ነው እየሰራ ያለሁት፣ ግን በእኔ አሁን መደራደርም ያው ተመልካቾቼም ያውቁታል ያለውን ነገር እኔ ጋር ያለውን መደራደር አሁን ለእኔ እውነቱን ለማስወጣት እንጂ አሁን ለአንቺ ሕክምና ለማሰጠት ከእሱ ጋር መደራደርበት ምክንያት የለም። ግን ይሄ ሰውዬ አንዴ ካለ መቼም እጁን ጎትተን እንዲያድንሽ ማድረግ አንችልም። አንቺም ደግሞ መዳን እፈልጋለሁ ልጄን ማሳደግ እፈልጋለሁ እያለች ነው እህታችን። ምንድነው ማድረግ ያለብን? እዚሁ እጃችን ላይ እንደሆነ ብሩ ትራንስፈር ይደረግለት፣ ከዛ በኋላ መፍትሄውን ይስጠኝ ነው እያልሻለሽ። እንግዲህ ውድ ተመልካቾች እኔ የምችለውን ሁሉ አድርጌ ዛሬ ለዚች ሴት መፍትሄውን ላሰጣት። ባለፈው መፍትሄውን የሰጠናት መስሎን ተጫውቶብናል ማለት ነው ይሄ ልጅ። ያ ማለት ወደፊት የሚፈጠረውን ነገር አልነገረንም ነበረ። እሷ ግን ስልኬ ስለነበራት በተደጋጋሚ ደውላ በተደጋጋሚ ለማግኘት ሞክራ ያለውን ነገር አሳውቃን እዚህ ደርሰናል ማለት ነው። ምንድነው ማድረግ ያለብን? እናንተም እስከዛ የተማከራችሁበት ቆዩን። እሱን እናስገባውና ቃልም እናስገባው። ያው ሌባ ቃል ገባ አልገባ ምንም ትርጉም የለውም። ቢሆንም ግን ቃል እናስገባው፣ ያለው ብር ትራንስፈር ይደረግለት። ከዛ በኋላ ወይዘሮ መዓዛን መፍትሄ እንዲሰጣት ደግሞ እናንተም ጸሎት አድርጉላት። እኛም ከጀርባ ሆነን ያለውን ነገር እንከታተላለን። አብራችሁን ቆዩ። ያው ውድ ተመልካቾቼ ዶክተር የተባለው ሰው እንግዲህ ውጭ ነው ያለው። ስለ ዶክተርነቱም ብዙ የምናወራው የምንሄድበት መንገድ አለ። ወይዘሮ መዓዛ ግን ዛሬ መፍትሄ ማግኘት ስላለባት ግዴታ የግድ ነው ተብሎ ብሩ የሚላክልኝ ካልሆነ አይሆንም ብሏል። በዱላም የሚሆን ነገር አይደለም ይሄ ነገር። ከለገመብን ሰውዬ እቺ ሴትዮ ህይወቷም ሊያልፍብን ይችላል፣ ወይ ደግሞ የማትወጣው ማጥ ውስጥ ልትገባብን ስለምትችል ባለን አቅም እንግዲህ ያያችሁ ነው። ከቅድም ጀምሮ የተለማመጥኩ እግሩ ላይ መውደቅ ነው የቀረኝ። ምንም ማድረግ አይቻልም። እቺን ሴትዮ መፍትሄ የምታገኝ ከሆነ እኔ የሚቀድመው ሰው ነው ለኔ። ከዛ በኋላ ሁሉም ነገር ይደርሳል፣ ዱላውም ምኑም ይደርሳል። ስለዚህ ወይዘሮ መዓዛን ዛሬ ለማዳን ነው ቆርጠን ከቤት ወጣ ነው። ቅድምም እንደነገርኳችሁ ሮባዬ እስኪ አስገቡልኝ ልጁን። ሳጅን አንድ ይግባ ና ለቀቀኝሽ ዘጣ ይጎ ለምንድን ነው አንተ ሰውዬ ግን የምታመላለሰኝ? ያው ዶክተር መጀመሪያም ስትመጣ ጀምሮ እኮ ይቅርታ ተባብለናል አይደለ? ነገሮችን ያንተ ይቅርታ ለኔ ምን ይጠቅመኛል? እያመላለስከኝ እኮ ነው። እሺ ካሁን በኋላ ደግሞ አሁን ወይዘሮ መዓዛ ጋር ተመካክረን የሚፈልገውን አድርግለታለሁ እሺ ብላለች። ምን እንደምትፈልግ ንገራት። በአካውንቴ መጀመሪያ 50 ሺህ ብር ታስገቢያለሽ። ምክንያቱም አንድ ስራ ስሰራ ያለ ገንዘብ አልሰራም፣ ሳይከፈለኝ አልሰራም። ሁለተኛ የከሰሽኝ ክስ ታነሺዋለሽ። በሱ ምን ስማማ ከሆነ ችግር የለውም። እሺ አንተ ያልከው ይሆናል፣ ሁሉንም አድርጋለሁ። 50 ሺህ ብር ግን አልበዛም ዶክተር? 50 ሺህ ብር አልበዛም? እኔ የገንዘብ ችግር የለብኝም፣ በስቶ ምናምን አይደለም። ግን እኔ በባዶ ስራ ሰርቼ ስለማላውቅ ነው። 50 ሺህ ብር በጣም ትቀልዳለህ አንተ። እንደውም እሺ ስለዚህ ገንዘቡ ይላክልኝ ነው እያልክ ያለው? አዎ
ኦኬ እሺ እንላክለት ምን ይደረጋል ታዲያ ከጤና በላይ ሆነም እንግዲህ ገንዘብ እውነት መቼስ ምን ይደረግ በማን አካውንት ነው የሚገባል በእህቴ ያስገቡት አካውንቱን ነግርሻለሁ እሺ ንገረኝ 1000 57 57 67 67 51 51 3 3 62 62 አይዞሽ እስኪ ወይ እስቲ አይ እሺ ብሩ እየተላከ ነው ምንድነው የሚሆነው ከዚህ በኋላ ማለት ህክምናው ሁኔታው ሳይሆን አንተ ከጀርባ ያሉ ሰዎች ኦኬ ቴክስት ሳይገባ አይቀርም ልከናል ምንድነው ከጀርባ ያሉ ሰዎች ምንድነው የሚሰሩት ዶክተር አሁን እጂ ፈታ መሰለኝ አይደል ሮባስቲ ከሳጅን ቁልፍ ተቀበልና አንዴ እጁን ፍቱልኝ ከቅድም ጀምሮ እየጠየቁ አሁንማ ተግባባን እኮ በቃ ጨረስን እኮ የሚያስፈልገው ነገር አገኘ ስለዚህ እጂ ፈታለ ወይ በነፃነት እናወራለን እና እስቲ ከጀርባ ያሉ ሰዎች ምንድነው ስራቸው አንተን እኮ ይሄ አይመለከትም ስለ ከጀርባ ስላሉ ሰዎች አንተ ምን አገባ ኦኬ ዋናው እሷ እንዳድን አይደል አንተ የፈለከው እውነት ነው እሷ ያው እንጫወት ብዬ በቃ እኮ ከዚህ በኋላ አሁን ምንም እንደዚህ አይነት ጨዋታ የለማ ኦኬ እሺ አሁን ምንድነው አሁን ወይዘሮ ማዛን ለማዳን የሚያስፈልገን ነገር ምንድነው የምናቀርብልን ደም የነካው ጨርቅና እናንተ ትወጣላችሁ ከዛ መሰረው ስራ ብቻዬን ነው መሰረው ምን የነካው ደም የነካው ጨርቅ ምንድን ደም የነካው ምን አገናኘው ከደም የነካው ጨርቅ ከሷ ጋር እኔ ስለ ስራው ማውቀው አንተ ነህ ታውቀዋለህ ስለ ስራው የምትሰራው አንተ ነህ ካልፈለክ ይተዋል በቃ እኔ ስራውን አልሰራም ወደ እስር ቤት መመለስ ይችላል አይደለም እኔ አሁን እኮ ያልገባኝ ነገር እኮ ሁሉም እኮ ግራ የሚገባው ነገር እኮ ነው ደም የነካው ጨርቅ ከህክምና ጋር ምን ያገናኘዋል እኔ ነኝ ስራውን የምሰራው ያልኩን ነገር ብቻ አምጣልኝ እሷ መዳን በፈልክ ከሆነ ደም የነካውን ጨርቅ አሁን ነው አምጣልኝ እኔ ዶክተር የእውነት ነው እኔ እኮ ማምጣቱን እምቢ አላልኩም ግን ለወይዘሮ ማዛ በሽታ ደም የነካው ጨርቅ ምንድነው መፍትሄው ነው እኔ ስላልገባኝ ነው መድኃኒቱ እሱ ነው ሌላ ሙሉ ነገር አልነግርህም በቃ እሷ እንድድን መፈልክ ከሆነ እሱን ብቻ አምጣልኝ ሌላ ነገር አትጠይቀኝ ወይ ጉድ ወይ ፈጣሪ ምን እንዴት ነው ይቅርባችሁ አይ ምንም ማድረግ አይቻልም ማለት በምን አይነት መንገድ መፍጠር እንዳለብን እኮ አልገባንም እኮ ዶክተር የምን አይነት እኔ ምን ተብሎ ይወራል ይሄ ነገር በቃ እኔም ልተው መተው አይደለም እና ታዲያ ምንድነው አርግመት ላይ ቆይ አስፈላጊነቱ ምንድነው ለምንድነው አስፈላጊነቱ ነው እኮ ለምን ስለ ስራው እንድነግረው ነው አንተ የምትፈልገው እኔ ስለ ስራው ምን ያደርግልኛል እና ታዲያ ለምን አስፈላጊነቱ ነው ያልገባኝ መድኃኒቱን እንደዛ ነው የምሰራው በቃ መድኃኒት ነው እሱ በዛ መልክ ነው በደሙ መልክ ነው ሆዷ ውስጥ ያለውን ነገር ማውጣላት ምንም አይነት ደም ማለት ነው ደም ይሁን በቃ ብቻ የእንስሳ ቢሆን አሪፍ ነው እንቁላል ምጥል እንስሳ ምናምን እንደዛ ቢሆን አሪፍ ነው ምክንያቱም እሷ ውስጥ ያለው ሆዷ ውስጥ ያለው እንቁላል ስለሆነ አሁን ታመጣልኛለህ ወይስ እንዴት ነው ነገሩ አረ ምን አማራጭ አለን እናመጣለን እኔም ሰርቼ ልሂድበት አትደርስብኝ አልደርስብኝ ከዛ በኋላ
ተጨነቅን እኮ እሺ ምንድነው የሚደረገው ሮባ ወይ እንዴት እናርግ እኔ ወጥቼ መምጣት ይኖርብኛል ይቻላል ምን ታግዘኛለህ እሱ እዚህ እንዲሆን የምትችሉትን አድርጉልኝ እኔ ወጥቼ ልምጣ የጠየቀው ነገር በጣም ብቻ ግራ የሚያጋባ ነው መፍትሄ ልንሰጣት እስከመጣን ድረስ ለዚህ ሴትዮ ግዴታ ማድረግ ያለብኝን ለማድረግ ልሞክር ነው እንትን ልበል ያው እሱን ክፍያው ገብቶለታል ስራውን በአግባቡ ይስራ ይሰራል ብዬ አስባለሁ እዚህ ያን እናደርጋለን አንተ ወጥተህ አለ በቃ እናንተ ያያችሁ ትመጣለህ ውድ ተመልካቾቼ ምን እየተፈጠረ እንደሆነ ለማመን ነው የሚከብዳችሁ ማለት አሁን ከህክምናው ኤቲክስ ውጪ እየወጣና ያለነው ነገር ግን እቺን ሴትዮ ለማዳን ስለሆነ ነገሮችን እያደረግን ያለነው እሺ ያለንን እሺ እያልን ያደረግን ያለነው ጨርቅ እንግዲህ ደም የነካው ጨርቅ ብሏል ዶሮ ፈልገን ዶሮዋን አርደን ትንሽዬ ደም አስነክተን ይዘንለት መተናል ማለት ነው ለምን እንደሆነ አልገባኝም ከዚህ ጀርባ እህቱም አለች ይመስለኛል ለምን በእህቱ አካውንት ነው ገንዘቡ የገባው ምንም አይነት ምንቀው ማስረጃ ስለሌለኝ እህቱም ላይ ፎከስ አድርጌያለሁ ከዛ ባሻገር ደግሞ እቺን ሴትዮ ፈጣሪ ገላግለን በሰላም ጤነኛ እንድትሆን ይርዳንና በህይወት ከቆየችልን ከዛ በኋላ የሚመጣውን ከሱ ጋር ያለውን ነገር አብረን የምናየው የሚሆነው እንደዛሬ ወንጀለኛ ታግሼም ተለማምጬም አላቅም የእውነት ነው የምላችሁ እስኪ የሚሆነውን ለበጎ ነው ብዬ ለለፈውና እስኪ ይዘንለት እንሂድን ይሄንን ጨርቅ የሚለንን እንሰማለን ማለት ለዚህ ሴትዮ ሊያደርግላት የሚችለው ምን እንደሆነ ለማየት የምንሞክር ነው የሚሆነው ማለት ነው እስካሁን ድረስ አብራችሁን ስለቆያችሁ በጣም ነው የማመሰግነው ከዚህ በኋላም አብራችሁን እንደምትቆዩ ተስፋ አለኝ ማለት ነው ትንግርትን ስለተከታተላችሁ አመሰግናለሁ አብሮነታችሁ እንዳይለየን ቪዲዮን ላይክ ሼር ሰብስክራይብ በማድረግ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ አሁንም ከናንተ ጋር ነኝ እናንተም ከኔ ጋር ቆዩ ወደ ቤት እንግባ ቆይ እናንተ ሰዎች ምን ፈልጋችሁ ነው ከበሽተኛ ጋር አብራችሁ የምታስቀምጡኝ ያ ሰውዬ እሸት ሄዶ ነው ወይ መልሱኝ ወይ ሰውዬውን ጥሩት ይመጣል ጠብቅ በቃ ይመጣል ማለት ነው ስንት ሰዓት ከተቀመጥኩ ይመጣል ማንዴ መጣል አይደል በቃ ታክማታለህ ትመለሳለህ አለቀ እያስገደድከኝ ለነገሩ አልፈርክብህም ማን እንደሆንክ ብታውቅ ኖሮ እንደዚህ አትለኝ ነበር በጣም ተናናቀ አሁን ትጠራዋለህ ወይስ ምንድነው እንዴት ነው ነገሩ ይመጣል እኮ ወጥቶ ነው ይመጣል እሺ ዶክተር ይሄው ያልከው ጨርቅ መጥቶልሃል ስለዚህ ሴትዮ የምትሰጠን መፍትሄ አብረን ማየት እንፈልጋለን የምን ደም ነው ያረክበት የዶሮ ነው በጣም አሪፍ የሴት ዶሮ ደም ነው እንቁላል የሚጥላል አልከኝ ኦኬ አይ በጣም አሪፍ አሁን እንግዲህ ስሬል ስራ ውጡ ማለት ውጡና እንዴ እዚህ ምን ትሰራለህ እኔ ብቻዬን ነው ስራዬን መስራት የምፈልገው እንዴት ነው እቺን ሴትዮ ብቻዋን ጥለናት ካንተ ጋር የምንወጣው እያቀለድክብኝ ለምን እንደምቀለድ ወይቶ ይሄን ስራ መተውኩ ይችላል ለምን ትተዋለህ እኛ ማየት አለብን ጥለናት መሄድ አንችልም በሰው ፊት የሚሰራ ስራ አይደለም ይሄ እኛ ምን እንደሚፈጠር በመናቃለን ምንም አይፈጠርም ማየት አለብና ስራውን ብቻዬን ነው የምሰራው እኛ ለምን አትወጣልኝ ቆይ ውጡልኝ በቃ ውጡልኝ ወይ እኔ አልሰራም ሰው የሚኖር ከሆነ እኔ ምንም መሰማ ሰዓት የለኝም ከርቀትም ቢሆን እኛ መከታተል እንፈልጋለን ብቻዋን ጥለናት መሄድ አንፈልግም ለምንድን ነው እንት የምትለው ነገር ብታስቸግረው ጥለናት መሄድ አንችልም በቃ በአጠቃላይ ምን ፈርታ ነው ምን እንዳትሆን ነው ከዚህ በላይ ምን እንዳትሆን እንዳሞት ነው እኮ ስለዚህ እኛ ማስተማመኛ እንፈልጋለን እቺ ሴትዮ ምን እየሆነች እንደሆነ ማወቅ እንፈልጋለን አንተ ማየት ነው ፈልገው ከሩቅ ሆነን ማየት አይደለም ከሩቅ ሆነን እኛ እንከታተላለን አንተ ስራህን ስራ የሚነካ ሰው የለም ስለዚህ አስብበትና እንጂ ጥያትን ያሉት
ሁላችንም እዚህ ጋር ያለን ሰዎች ጥለናት ለምንድን ነው ጥላት ማትወጣው? ጥለናት መውጣት ስለማንፈልግ ነው። ምን ትሆናለች? ዶክተር ልትረዳኝ ያልቻልክም መሰለኝ። እኔን ነው ልትረዳኝ ያልቻልከው አንተ። እያመመኝ ነው። እባክህን መፍትሄውን በጊዜ ብንሰጣት ነው የሚሻለው። እችም ሴትዮ እየተሰቃየች ነው። እኛ ከርቀት እንሆን አንተም ስራ እንዳትጠጉኝ። በጣም በርቀት ችግር የለም። እሺ አጠገቤ አንድ ሰው እንዳይገኝ። አንገኝም። ምን ልንሰራ አሁን? እኛ ይዘንልህ እንግባ። አይ ማንም እንዲያግዘኝ አልፈልግም። ኦኬ ልጅ ይላንተ እሱንም ጓደኞችንም ምናምን ችግር የለም። እና አንቺ ተነሽና መሬት ላይ ሁኚልኝ። ሰውልሽ ደግፈኝ አልችልም መነሳት። ጭራሽ ተነሺ። መነሳት አልችልም። ምን አይነት ጣጣ ውስጥ ነው የገቡት? ነይ ካልሆነ እኛ እናግዛለን። ማንም አጠገቤ እንዳይደርስ። እሺ ሂድልኝ። እሺ ማንም እንዲያግዘኝ አልፈልግም። እሺ ተረጋጋ። ደግሞ አንቺ ተነሽ። እሱ ውስጥ ክፈትላቸውና እዚህ አይ ለምን አትወጡልኝም? እሺ እኛ እንወጣለን እኮ ዶክተር፣ ግን የምትሰራውን ስራ በርቀትም ሆነ መከታተል ስላለብን ነው። አይ መቼም ከዚህ በላይ እንትን አለሽ። አሁን እዚህ ጋር አሁን እንደዛው ሁኚ፣ መሬት ላይ ሁኚ። ወደ መሬት በስርዓት ተኚ። ያው እንደሱ ምናምን ደግሞ አንተ ምን ትሰራለህ? ማስታጠቢያን አቀብለኝና ሁላችሁም ወደ ውጭ ውጡ። እሺ እዚህ ጋር አስቀምጡ። ውጡልኝ ሁላችሁ። ምነው ዶክተር ምንድነው የተፈጠረው? ሂድልኝ። ምንድነው? ለምን አትወጡልኝም? ምንድነው እንዴ? ሂድልኝ። ምንድነው ይሄ? ስራ አይደለ? እየሰሩ አይደለ እንዴ? ምን ትሰራለህ? ምንድነው? ለምን አትወጣልኝም? ሂዱልኝ። አንዴ እያየን አይደል እንዴ? እያየን በኋላ ታየዋለህ። ማየት ከፈለግ በኋላ ታየዋለህ። ለምን ስራዬን አርፌ አልሰራበትም? ምን ቀርቶ? ለምን አትወጡልኝ? ውጣልኝ አንተ። ምን ቀርቶ ነው እንዴ? ውጣልኝ። ስማሙል። እሺ ና ሴትዮዋን እንይበት እባክህን ዶክተር። ውጣልኝ። ስራዬን እየሰራሁበት ነው። ውጣልኝ። ራሷን ስታውድቃለች አይደል? ጨረስክ አይደል? በቃ ስራዬን እየሰራሁ ነው። አንዴ እባክህን ሰራዋለህ አንተ። እሺ እባክህን አንዴ ዞር በልልኝ። እሺ እባክህን አንዴ እሷን እንያት እባክህ። ቃል ሮባ ይሄን ነገር እንትን በሉሽ። ዶክተር ምንድነው የተፈጠረው? ሂድልኝ። ምንድነው ይሄ? ለምን አትወጡልኝም? ምንድነው እንዴ? ሂድልኝ። ምንድነው ይሄ? ራሷን ስታወጣለች። እሺ አሁኑኑ እኔ ዶክተር ካንተ የምፈልገው እቺን ሴትዮ እንድታነቃት። ምንድነው? ይሄው በቃ አንቃት። ምን እንደሆነች እኔ እንጃ። አንቃት። መመዬ ነው ማነቃት። አንተ አይደለ እንዴ እንዲያረካት? ስራው ነው። ወጣላት በቃ ሲወጣ ነው እንደዚህ ሆነች። እሺ ስለዚህ ጊዜ እንስጣት፣ ትረጋጋ መሰለኝ። እንዴት መሰለኝ ማለት አንተ እኮ ነህ እየተቅለበለብክ የመጣው። ከዚህ በላይ እንዴት ልታረግ ፈልገህ ነው?
ስራዬ መሰራው ነኝ ስለ ስራዬ ማቆም ነኝ እሺ ስለዚህ እሷ ትረጋጋ እኔ እናንተ ቁጭ ብለን እናወራ ከዚህ በኋላ እኔ እናንተ እኮ ምንም እናወራው ነገር የለም ሴትዮዋ ሮባዬ እናንተ አንዴ ያስቀምጡት እኔ እሷን ላረጋጋት ለምንድን ነው እንደዚህ የምትለኝ እንዴ ስንት ነገር ተስማምተን አይደል ደረቀኝ አንተ ናዚ ጋር እንዴ ናዚ ጋር እንግዲህ ውድ ተመልካቾቼ ወይዘሮ ማዛ ለመንቃት ራሷ ጥረት እያደረገች ነው እነ ሮባም እነ ሄኒም አሉ ውስጥ እነሱ ያረጋጓት ነው እንግዲህ ከሱ ጋር ያለንን ነገር እንጨርስ በሚል ነው ቁጭ ብለን እያወራን ያለን ምንድነው ከዚህ በኋላ ከኔ ምንድነው ፈልገው በቃ የሴትዮዋን ነገር አውጣውላታ ከዚህ በኋላ ከኔ ጋር ምን አለ ከዚህ በኋላ ደግሞ ማን ከጀርባህ እንዳለ እኔ ማወቅ ፈልጋለሁ እየቀለድክ ነው ለምን እቀልዳለሁ በጣም እየተናናቀነ ያለህን መሰለህ ወይ ወንድ ነኝ ብለህ ነው አንተ የምታስበው በጣም በደንብ ወንድ ነኝ ብለህ የምታስብ ከሆነ እንቁላል የምንወስድበት እንቁላል የምናመጣበት ጫካ አለ ስለዚህ እዛ ልውሰድህ እሄዳለሁ እዛ ትሄዳለህ ወንድ ነኝ ብለህ የምታስብ ከሆነ እዛ እንሂድ ለመሄድ ዝግጁ ነኝ ችግር የለውም ወስዳለሁ ከዛ በኋላ ወንድነትን አየዋለሁ እዛ በመንሄድ ሰዓት ሌላ የሚያጋጥሙን ሰዎች አሉ አይደል ሌሎች ሰዎች አንተ በጣም ፓወሩን የተረዷል መሰለኝ በጣም ማለት እኮ እሺ እንሂድ እኮ አልኩህ እኮ ወንድ ነኝ ብለህ አስበሃል አዎ በደንብ አልኩህ ወስዳለሁ ችግር የለውም ዋናው ከዚህ ቤት እንውጣ ምን ቀረን ከዚህ በኋላ ምንም የቀረን ነገር የለም እና ታዲያ ወይዘሮ ማዛ እስኪረጋጉ ያለውን ነገር ጤንነቷን በቃ አንዴ ጤነኛ ሆነቻ ጤነኛ ነቻ አልሞተችማ በትክክል በቃ ከዚህ በኋላ ምን አለን ታዲያ እኔ እናንተ ከሷ ጋርስ ምን አለኝ እኔ አይደለም እኔ አሁን ለሷ መዳን ነው የመጣሁት አንተ የማን ተቆርቋሪ ነህ አንተ ውሻ አንተ ውሻ አረ ልቀቀኝ ዞር በል አረ ወይኔ አንተ ማን ይወልክ እኔ ራሴን ልበቀል እንዴ ዴቭ አንተ ምን ብላል ወይዘሮ ማዛ አስወጣው አንተ ውሻ ግንባርን ነው የምለው ወይዘሮ ማዛ እባክሽ ተረጋጊ አሁን እኮ ወደ ራስሽ ተመልሰሻል ደህናሻል አይደል ይሄን ሁሉ ነገር ባንዴ ልታበላሹ ነበር እኮ እሺ ወይዘሮ ማዛ ቤትሽ ተረጋጊ እሱ ብዙ ነገሮችን ይሰራል ይሄ ብቻ አይደለም ስለዚህ እነዚህ ነገሮች ማጽዳት ይኖርብናል መፍትሄ መፍጠር አለበት እንቁላል የሚለቀምበት ብሎ ያለን ጫካ አለ ወይዘሮ ማዛ እኛ ወደዛ እንሄዳለን አንቺ ራስሽን አረጋጊ አሁን አላስፈላጊ ነገር ነው የተፈጠረው ብዙም ሊነግረን የሚችለው ነገር ነበር ካልሆነ ግን ምንም ማድረግ አይቻልም ውድ ተመልካቾቻችንም ይሄን ቪዲዮ ዛሬ አላለቀም ከዚህ ሰውዬ ጋር ሄደን ጫካ እንቁላል የሚለቀምበትን ቦታና ያለውን ሰው አብረን እንግዲህ ይዘናቸው እናሳያችሁ ነው የሚሆነው በጣም ከባድ ነገር እንደሆነና በወንድነቴ ያስፈራራኝ ነበረ ቢሆንም ግን እኔ ይሄን ነገር መጨረሻውን ሳላይ አላቆምም አሁን የጤነኝነት ስሜት ይሰማሻል በጣም ፊትሽንም አልቦሻል በጣም ላበላቦናለች እሷም ራሷን ታረጋጋ ቤቷ ድረስ እንደዚህ አይነት ነገሮች መተው መፈጠር አልነበረባቸውም ግን ታማ ስለነበረ ግዴታ ለሷ መፍትሄ መስጠት ስለነበረብኝ ነው ዛሬ እዚህ ቤት ውስጥ የተገኘሁት ማለት ነው ስለዚህ የዚህ ዶክተር ጉዳይ አላለቀም ስለዚህ ምንድነው የሚሆነው ተያይዘን ወደ ጫካ ነው የምንሄደው እና ሮቤልም አሉ እና ሄኒ ከጀርባ እሱን ይዘውልናል ምንድነው የምናደርገው እሱን ይዘን ወደ ጫካ እንሄዳለን ማለት ነው ስለዚህ አሁንም አብሮነታችሁ እንዳይለየን ማን ነው በጣም የሚረብሽ ሰው ነው የእውነት የሚከብድ አይነት ሰው ነው ድጋሚ ይሄንን ነገር ከሷ ይወጣል እናየዋለን ብዬም አልጠበቅኩም ነበር አየነው ይሄንን ነገር እስቲ ከዚህ በኋላ እንግዲህ በቃሽ መጨረሻሽ ነው ይበላት እንግዲህ ሌላ ምንም ምለው ነገር የለም ወይዘሮ ማዛ የሚሰማሽ ስሜት ካለ አሁንም ከሱ ጋር አብሮን እስካለ ድረስ ማስተካከል ያለበት ነገር ካለ እንዲያስተካክል ለማድረግ እንሞክራለን ማለት ነው የድካም ስሜት ነው ደክሞሻል ብዙ ጮህሻል ብዙ ትግሎች ነበሩት እንደምታስቡት አይደለም እኔ እንደውም ቪዲዮዎቹ ላይ ሲታዩ ነገሮችን የሷ ህመም በነበረችበት ህመም ላይ በነበረች ሰዓት ቆርጬ ነው እንድትሰሙት እንድታውቁት ያህል ብቻ ነው ያስቀረውት እንጂ በጣም ብዙ ስቃይ ነበረው ግን ፈጣሪ ምሯት አሁን እዚህ ላለንበት ነገር ላይ ደርሳለች ማለት ነው ስለዚህ
ውድ ተመልካቾች ከዚህ በኋላ የሚቀጥለው ወይዘሮ ማዛ ጤንነቷን እርግጠኛ ሆነናል። ከዚህ በኋላ የሚፈጠረው እንግዲህ ፈጣሪ ምንም ማያምጣባት እያልን ወደ ጫካው ነው ይሄንን ዶክተር ይዘነው የምንሄደው። እንቁላል ይለቀማል ያለበትን ቦታ ሊያሳየን ነው የሚሆነው ማለት ነው። ወይዘሮ ማዛ የምትይው ነገር ካለ እንግዲህ እድሉ ልስጥሽና እኛም ወደ ጫካ እንሂድ። አንቺም ዛሬ ጤነኝነት ስሜት እየተሰማሽ ነው፣ ፏ ብለሽ ልጅሽን ጠብቂ። እሺ ዴቪዬ አመሰግናለሁ ላደረክልኝ ሁሉ ነገር እግዚአብሔር ይስጥክ። ግን የባለቤቴ ቤት የተቀመጠ መሳሪያ ስለነበረ እሱን እንደው ራስህን እንድትጠብቅበት ራስህን እንድትከላከልበት ሰጥቼሃለሁ። ሁሉ ነገር የተሟላ ነው፣ ደረሰኝ ሁሉ ነገር አለበት። ራስህን ጠብቅ ዴቪዬ። በጣም ነው የማመሰግነው። ሁላችሁንም አመሰግናችኋለሁ። እግዚአብሔር ውለታችሁን ይክፈል። አሜን አሜን። እኛም በጣም እናመሰግናለን። ራስ መጠበቂያ ተሰጥቶናል ማለት ነው። ስለዚህ አሁንም አብሮነታችሁ እንዳይለየን ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሐሳብ አስተያየት ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ጉዞ ወደ ጫካ እናርግ፣ እንሂድ። መንገዱ በጣም እየራቀብን ነው። እርግጠኛ ነህ ይሄ ነው አካባቢ? ምን የምትጠራጠር ከሆነ መመለስ ትችላለህ። መጠራጠር እዚህ አካባቢ እኮ ነው ብያለሁ። በጣም ረጅም መንገድ ነው የመጣነው። ምን ይሄንን ተጓዝኩ ብለን ዞር ዞር እንበል ትንሽ እስኪ። እዚህ አካባቢ ነው በብዛት እንትን የምንለው። እዛ ጋር ይሄ ቁጥር ያደረገው ነው። እሺ ቀስ በል አንተ ወደዚህ ታዲያ የሆነ ሰው ይታየኛል። ሽሞ ቀረሽ በቃ አይበቃ እየሰማህ ነው። አሳየው፣ ሰውየውን አሳየኝ አይደል ያልከኝ እኮ ምን እያደረገ እንደሆነ ማየት አለበት። አንተ ችግር መፍጠር ፈልገህ ነው እንዴ? ምንም አይነት የሚፈጠር ችግር የለም። የሚያደርገውን ምን እየተደረገ በቃ ከዚህ በኋላ ብንመለስ ሳየኸዋ ይበቃል። ምንድን ነው እያደረገ ያለው? የእባብ እንቁላል እየፈለገ ነው። እንቁላሎቹ ስለዚህ እዚህ አካባቢ ነው ያለው ነው በብዛት እዚህ አካባቢ ነው የምናገኘው። እንደዚህ አይነት ቦታ ነው የሚገኘው። አንተ ወደ ባዶ እግሩን ነው ጭራሽ። ልጆች ምናምን ይሄን ሳይወረወረ ነው። በስነ ስርዓት ያውቁታል ማለት ነው። አሳይልኝ የት እንደሚያደርጉት በስነ ስርዓት ያውቃሉ። የሚገርም ሰውየው ጭራሽ እንቁራሪት ነው የሚመስለው። ይዘላል ምናምን አገኘ መሰለኝ። አገኘ ሰው ሌላ ቦታ ነው ያስቀምጣቸው። ሌላም ቢፈልግ እኮ ነው። ጭራሽ ደስም ይላል ብቻው ነው። ወደ 3 እንቁላሎች አገኘ ማለት ነው። እዚህ ነው ከተቀመጠ ወደ እሱ ነው። ሌላ የሚፈልግ ከሆነ እስኪጨርስ እንጠብቀዋለን። በቃ ከዚህ በኋላ እንመለስ። እሺ ምን ሆነ ነው እንዴ? ነው የምትመለሰው? ና ዝም ብለህ ተው ወይኔ ጉዴ! ኧረ ተው ተው በእናትህ ተው፣ አትስበጥ።
ቁጭ በል። ምንድን ነው ያደረገው? ወይኔ ጉዴ! ስላደረኩት ነገር እንትን በልኝ። ያው የተሰበረው ኧረ ጉንፋን ኧረ እንቁላል አትስበር። ምን ሆነህ ነው? ችግር ይፈጠራል። ምንም የሚፈጠር ችግር ምንድን ነው? የምን እንቁላል ነው እየፈለግህ ነው? የምን እንቁላል ነው እያየሁ ነው? ምንድን ነው? የምንድን ነው? ኧረ አንተ ችግር ለምንድን ነው የምትፈጥረው? የምን ችግር ነው የምትፈጥረው? ኧረ ወይኔ! ኧረ ጥሩ አይደለም። ምን አሳየኸኝ? እንቁላል ለመስበር ምንድን ነው ጥቅሙ? ኧረ ጉድ ፈላ! ኧረ ሰውዬ እየሰማኸኝ ነው? ምን እንዳይመጣ ትላለህ እንዴ? ከባድ ነገር ነው የሚመጣው። እንቁላል ሲሰበር ወይኔ ጌታዬ! ማን ላይ ነው የሚመጣው? ሶስታችን ነው ወደዚህ። አንተ ና ወደዚህ። ስለተሰበረው ወይኔ እንቁላሉን ሰበርከው። ወይኔ ጭራሽ እየሰገድክለት ነው? መስገድ ወይኔ ምንድን ነው እየሰሩ ያሉት? ምንድን ነው ናችሁ? ወይኔ አልገባህም አንተ። ለምንድን ነው እንቁላሉን የሰበርከው? መሰበር ስለነበረበት። ምንድን ነው ከባድ ነገር ነው እየሰበርክ ያለው። ይሄ ማለት ነው ላይ እየተፈጠረ ያለው እየሰማኸኝ ነው? አንተ እንዳትመጣ ማንም ሰው እንዳይነካ። እየነካን አይደለም ግን አረጋጋው እንዴ! ኧረ ወይኔ ጉዴ! ይሄ ነው አይደል? ምንድን ነው ሶስተኛ እንቁላል? ምንድን ነው እየተዳፈርክ ያለውን ነገር እየገባህ አይደለም እኮ። ምንድን ነው አንተ በጣም ወንድ ነኝ እያልክ ነው። በጣም ከባድ ነገር ነው የሚፈጠረው። ወንድነቴን ተጠራጥረሃል ማለት ነው። ከባድ ነገር ይኸው ምን አልኩህ? ምንድን ነው ና አንተ ካማ ና ቶሎ ቶሎ በል ሂድ። በጣም የሚያስፈራ ነገር ነው ያየነው። ትልቁ ነው እያሉ ነበር። በጣም ትልቅ እባብ ነበር የመጣብን ማለት ነው። ስለዚህ ሴቷ ነው የምትሆነው። እንቁላሏን ጥላ ከቦታው ላይ ስትመለስ የእንቁላሏ ጠረንም ደርሷት ይሁን ምን አላውቅም፣ ስትመለስ ሮጠን ለማምለጥ ሞክረናል ማለት ነው። ምንድነው የሚሆነው ከዚህ በኋላ እነዚህ ሰዎች ምን እየሰሩ እንደሆነ በደንብ ደግሞ ማጣራት ሊኖርብን ይችላል ማለት ነው። ከጀርባ አሉ የሚሉትን ትልቅ ኃይል እስኪ እኔ ወንድ ነህ እያልክ ነው እሱ መጋፈጥ አትችልም ብለውኛል። እስኪ ሞክራለሁ። ምንም የሚመጣ ነገር የለም ከዚህ በላይ። ወደ ተመልካቾቼ አብራችሁን ቆዩ። ይሄን ሁሉ ያያችሁ ዝም እንደማትሉኝ እርግጠኛ ነኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለው ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮ በዚህ አላበቃም። ከጀርባ ያለውን አካል ለማየት እንሞክራለን። አብራችሁ